ከኢትዮጵያ ወደ አረብ ሀገራት ለሚመጡ አዳዲስ እህቶቻችን ምክሮችን እንዲሁም ትምህርቶችን ኢንሻአላህ በዚህ በፕሮግራም እንጀምራለን። ቪዲዮውን እስከ መጨረሻ እዩት። እንዲሁም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ላይ መጻፋችሁን እንዳትረሱ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የተከበራችሁ የሀገሬ ልጆች ሰላማችሁ ብዝት ይበልልኝ በያላችሁበት። ኢንሻአላህ ምንድነው እዛ አንድ ሶስት ነጥቦችን እናነሳለን ማለት ነው። አንደኛው ከገና አዲስ መምጣት ላሰቡ እህቶቻችን፣ ፕሮሰስ ላይ ላሉ እህቶቻችን፣ ሁለተኛው ደግሞ ወደ አረብ ሀገራት የመጡ አዳዲስ እህቶቻችን ማለት ነው። ሶስተኛው ደግሞ ነባሮች እነዚህን አንድ ሁለት ሶስት ያል ተራ በተራ ኢንሻአላህ ትምህርት ሁላችንም ትምህርት የምንሰጣጥበት ይሆናል ማለት ነው። ትምህርት የምንማማርበት ይሆናል ማለት ነው። እሺ ከኢትዮጵያ ከሚመጡት አዳዲስ እህቶቻችን ኢንሻአላህ አንድ ብለን እንጀምራለን። ኢትዮጵያ ስንመጣ ሁላችንም የምናስበው እዛ ሆነን የሆነ ለአእምሯችን የምናስበው እና አእምሯችን ውስጥ የሆነ የምንስለው ነገር አለን ማለት ነው። ወደዚህ መጣ ስናየው አረብ ሀገር ምናምን ብለን ስናስብ የሆነ ሁላችንም በአእምሯችን የሆነ የሚሳል ነገር አለ ማለት ነው። እና እዛ የሳልነው ነገርና እዚህ ከመጣን በኋላ የሚያጋጥሙን ነገሮች ተቃራኒ ሆኑብናል አንዳንድ ጊዜ ማለት ነው። ሁሉም ላይ ማለት አይቻልም፣ ግን አንዳንድ ቦታዎች ላይ ተቃራኒ ሆኑብንና ይጋጩብናል። እነዚህ መፍትሄ ራሳችንን እዛ እንደዚህ ነው አረብ ሀገርን ብለን ለነገርነው አእምሯችን ከመጣን በኋላ ያየነውን ነገር ደግሞ በቃ ይሄ ነው ማለት ነው እዛ የሳልኩት ስዕል እና እዚህ ያለው አንድ አይደለም ብለን መልሰን ደግሞ ለአእምሯችን መናገር አለብን ማለት ነው። በዛን ሰዓት አእምሯችን ይቀበላል፣ እኛ የሰጠነውን ነው የሚቀበለው። ራሳችሁን በዚህ አይነት መንገድ ዝግጁ አድርጋችሁ እዛ የሳላችሁትን ትታችሁ እዚህ እንደ አዲስ ያያችሁትን ለአእምሯችሁ ነግራችሁ ስራችሁን በአግባቡ ለመስራት ዝግጁ መሆን አለባችሁ። ኢንሻአላህ ይህንን ዛሬ ሁሉንም ያው ጠለቅ ብዬ እንትን ባልልም ጫፍ ጫፉን ነግራችኋለሁ። ግን እያንዳንዱን ቀጣይ አንድ ሁለት ሶስት እያልን ትምህርት እንማማርበታለን ኢንሻአላህ። ሁለተኛው አሁን አዲሱ ናችሁ ስራ ላይ የጀመራችሁ ለመጣችሁ እህቶቻችን ለእናንተ ደግሞ አንዳንድ በቋንቋ በኩል ኢንሻአላህ በተሻለኝ አቅም ኪችን ውስጥ ያለው ሆኖ ኩሽና ውስጥ ያሉ እቃዎችን በቃ አንዳንድ ነገሮችን ኢንሻአላህ አረበኛ አማርኛ እያደረግን ኢንሻአላህ የምንማማርበት ይሆናል ማለት ነው። ሶስተኛ ላይ ነባሮች ስንመጣ ኮንትራት ጨርሰን ወደ ሀገራችን እንመለሳለን ብለን እንደገና ሌላ ሁለተኛ አመት ኮንትራት፣ ሶስተኛ አመት ኮንትራት፣ አራተኛ አመት ኮንትራት እያልን ይህን ያህል ሰዓት 10 አመት ወይም ከዛ በላይ እየኖር ያለን እህቶቻችን ራሳችንን ምን ያህል ፈትሸን እናውቃለን? ለምን ኮንትራታችንን ጨርሰን መልሰን ሌላ ኮንትራት ለምን እንደጨመር ራሳችንን ፈትሸን እናውቃለን? ሁላችንም ራሳችንን ገምግመን እናውቃለን? እህቶቻችን አመት መጨመሩ አይደለም እንስራ፣ በተቻለን መስራታችን የሀገራችን የኑሮ ውድነት ምናምን ሁላችንም ቤተሰቦቻችን ባልም ያለው ባሉን ልጆቻችንን ጥለን የመጣ ነው ችግር ነው ያመጣን። ስለዚህ ግን መተን ደግሞ እዚህ ይህን ያህል አመት ስንኖር ራሳችንን ገምግመናል ወይ? ራሳችንን ምን ላይ እየዋለ ነው? ገንዘባችንን እንደዚህ እየለፋን ምን ላይ እየዋለ ነው? ከኛ አዳዲሶቹ መማር አለባቸው። ከኛ ጥፋትም ሆነ ልማት አዳዲሶቹ ከኛ እንዲማሩ ማድረግ አለብን። ወተን ማውራት አለብን።
ይህንን ነገር ወጥተን ብንናገረው አዳዲሶቹ ከኛ ብዙ ነገር ይማራሉ። ብዙ ልጆች ተምረው ራሳቸውን ይለውጣሉ። ስለዚህ እያንዳንዳችን ለአዳዲሶች መሪ መሆን አለብን። ነባሮች እኛ ላይ የዋለውን ነገር እኛ ላይ ያጋጠመንን ነገር እነሱ ላይ እንዲደገም አንፈልግም። ታናናሽ እህቶቻችን ናቸው የሚመጡት። እያንዳንዳችን ከእያንዳንዳችን ቤት ቢንኳኳ ታናናሽ እህቶቻችን ወንድሞቻችን አይጠፉም። ስለዚህ ከኛ እነሱ ትምህርት ወስደው ራሳቸውን መለወጥ አለባቸው። ማስተማር አለብን። ወጥተን ማስተማር አለብን። መከታተል አለባቸው። እነሱ ማየት አለባቸው። ከዛም ለሚመጡት ደግሞ ምን ያህል እዚህ መጥተው ምን ያህል ራሳቸውን ዝግጁ ማድረግ እንዳለባቸው ወጥተን መናገር አለብን። ወጥተን ማሳየት አለብን ያለንበትን። እኛ ተዚህ ስንገባ ወይ አዲስ ጫማ ለብሰን አዲስ ልብስ ለብሰን ስንገባ ሲያውን ፀሐይ ሳያገኘን ቤት ውስጥ ታፍነን ኑረን ከለራችን ተቀይሮ ሲሄድ የምቾት ኑሮ የምንኖር ነው የሚመስላቸው ብዙዎቻቸው። አረ እከሌ እኮ እንደዛ አምሮባት መጣች፣ እኛም እኮ ብንሄድ እንደዚህ ነው እንጂ ያለውን ችግርና ያለውን መከራ አያስቡትም። ስለዚህ እኛ ወጥተን ለነሱ ማስተማር አለብን፣ መናገር አለብን። ለሚመጡ እህቶቻችን ትምህርት መውሰድ ያለባቸው እኛ ደግሞ ለነሱ አስተማሪ መሆን አለብን። እያንዳንዱን ነገር ወጥተን ብናስተምር ራሳቸውን መምጣታቸው ዝግጁ አድርገው ራሳቸውን ዝግጁ አድርገው ይመጣሉ። አይ ይሄ እኮ ነው በቃ እንደዚህ ብለው ራሳቸውን ለአሚሯቸው ነግረው አሚሯቸውን አሳምነው ስራቸውን በአግባቡ ከኛ የተሻለ ኢንሻአላህ ተለውጠው ሰርተው ወደ ሀገራቸው ብቁ ሆነው እንዲገቡ ማድረግ የኛ ኃላፊነት ነው። ነባሮች ከኛ እነሱ ብዙ የሚማሩት አለ። እኛ ወጥተን ግን ያልነገርናቸው ብዙ ነገሮች አሉ። ማወቅ ያለባቸው ነገሮች አሉ። ማወቅ ያለባቸው ነገሮች አሉ። ስለዚህ ኢንሻአላህ በሚቀጥለው እያንዳንዱን ዘርዘር ባለ አሁን ዋና ዋና ነጥቦችን ያነሳሁት ኢንሻአላህ እያንዳንዱን ከፋፍለን 1 2 3 ብለን እያንዳንዱን ወደፊት እንማማርበታለን። እናንተም ኮመንት ላይ ይሄ ቢሆን እንደዚህ ቢሆን እያላችሁ ጻፉልኝ። ኢንሻአላህ ተባብረን እህቶቻችንን ኢንሻአላህ ከችግር እናወጣቸዋለን። ከመጥፎ አስተሳሰብ እናወጣቸዋለን ኢንሻአላህ። አብሽሩ፣ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።